ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውሎ እንዴት ነው? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ከልብ አመሰግናለሁ። እና ጋይስ ማለት ነው የገረመኝና ያሳዘነኝ ነገር ቢኖር ማለት ነው ትናንትናው ቪዲዮ ነው እና ስለሱ ላወራ ነው የመጣሁት ጋይስ። እንዲያው አኺሩ ዘመን ወዴት እየሄድን ነው ጋይስ? ኧረ ወዴት እየሄድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በቃ ክፉ ቀን ይመጣል ብለው ነበረ። ክፉ ቀን ይመጣል፣ የሰው ደም የሚበዛበት አመት ጊዜ ይመጣል ብለው ነበረ። ይሄው እያየን ነው። በአረብ ሀገር የምንገዳደለው አላነሰም። በቃ ትንሽ የሚባል ነገር አይደለም። አውለታ መዲና ሰው ተገዳደለ አሉ። ከትላንት ወዲያ ደግሞ ጅዳን ገደሉት አሉ። ትላንት ደግሞ በላይ በግ ይመስል ሲያርዱት አይታችኋል። ሐውለ ወላ ቁወተ ኢላ ቢላህ አልዓዚም ላኢላሃ ኢለላህ መሐመድ ረሱሉላህ። እኔ እውነት ለመናገር በጣም ነው ያዘንኩት። በጣም እንዳው ምን ያክል ብንጨካከን ነው ያ ረቢ ብራህመትክ። እውነት ለመናገር የሰው ልጅ እኮ ጥይት እኮ ማለት ነው ጥይት እኮ አንድ ጊዜ ጠዋርጎ ይገላችኋል። እሱ እኮ እርፈት ነው ትላላችሁ። እውነት ለመናገር ማለት ነው ትናንት ላይ ያው ምን ጀመር አረጌ ትውት ነው ያደረኩት ቪዲዮ እንዲያለ ፖስት ያላደረገው ደግሞ እንዲህ ዲህና ነገር ትቀባበሉታላችሁ። የሚገርመው ነገር ማለት ነው። እና እባካችሁ በገጠር የምትሰሩ ወንድሞቻችን ማለት ነው ተጠንቀቁ። ቢያንስ ከአላህ በታይ ሰበብ አድርጋችሁ ራሳችሁን ለመጠበቅ ሞክሩ። እውነት ለመናገር በጣም ነው ያዘንኩት። በጣም እንዴት ይጨክናል? እንዴት ሰው እኔ ባለፈው በዛ ሀገር ብቻ አይመስለኝም። በዛ ሀገር ብቻ ቢያንስ በሀገራችን ማለት ነው በሀገራችን ብቻ ይመስለኝ ነበር ሰው እንደዚህ የሚጨካከነው። የሰው ሀገር መተን እንዲያው ምን አለ መሊክ ሰልማን ማለት ነው ሞተት አረጉ በዛው ሀገራችን አስገብቶ እዛው ይለየልን። እውነት ለመናገር እንዲያው ሰው አሁን አረቦቹ ራሱ አሁን እኮ ከስም መስጠታቸው አንስተው ለራሳቸው ወደ የት ባህርን እያሉ እያሰቡ እየፈሩ ነው ያሉት። ኧረ ጋይስ ቢያንስ እንኳን ለራሳችሁ ሰው። እንዲያው እናንተስ ተውት አታስቡ። ቢያንስ እናት አላችሁ፣ ለእናታችሁ እንኳን አታስቡ። ስንት እንዲያው 9 ወር አርግዛ 9 ወር ተሰቃይታ የመጡ ጊዜ ተሰቃይታ አመጣ ወልዲያቸው እዛ አድርሳችሁ አሁን እንደዚህ አይነት ጨካኔ ላኢላሃ ኢለላህ መሐመድ ረሱሉላህ ሟቹ ወላሂ አልዓዚም አላህ ጽፎበት ነው። በዚህ ነው የምትሞተው እንደዚህ ሆነህ ነው ብሎ ተጽፎበት ነው። እንዲያው በቃ ዝም ብለን ቀደረ አላሁ መሻአል በል። ግን እናንተ ሰላም ታገኛላችሁ። ይሄ አሁን እንደዚህ እንደ በግ ዝም ብላችሁ ገዝግዛችሁ አርዳችሁ ደግሞ እኮ የሆነ እየለመነ ነበር። ርህራሄ የሚባል የለም። ሰይጣኑ ነገሩ ሰይጣን እኮ ርህራሄ የለውም። አውዙ ቢላህ። እውነት ለመናገር እኔ በጣም ነው ያዘንኩት። እናንተ እንዴት ነው? አላዘናችሁም? አልተሰማችሁም? እውነት ለመናገር እና ያንን ቪዲዮ አይቶ የማያዝን የማይሰማው አለ ብዬ አላስብም። እውነት ለመናገር እኔ አሁን ላይ ማለት ነው ምን አለ ባልጠቀም፣ ምን አለ ይሄ ኢሞ፣ ዋትሳፕ፣ ያው ይሄ ሚዲያ የሚባል ነገር ባይኖር ምናምን ፌስቡክ፣ ዩቱብ የሚባል ነገር ምን አለ ባይኖር፣ ምን አለ ቻይና ሀገር ናት አሜሪካ ሀገር ባታስፋፋው ምን አለ ጋይስ? ኧረ ቢስሚላህ ረመገን ይሄ ባይኖር እኮ አናየው። ሰው ጭካኔው አይን አለማየት፣ በአይን ያላዩት ነገር አይናፍቅም። ያላዩት ነገር አይናፍቅም። ያላዩት ሀገር አይናፍቅም ይባል የለም። ካላያችሁት እኮ ምንም አይመስላችሁ፣ ስታዩት ነው ግን ሀገሩም የሚናፍቃችሁ። እንዲህ አይነቱንም ስታዩ ደግሞ ምን ነው ባላየን፣ ምን አለ በቀረብን ብላችሁ ታለቅሳላችሁ። ኧረ ወዴት እየሄድን ነው ግን የኛ ነገር? ኧረ ትላንት ወዲያ ደግሞ የሆነች ልጅ ኢትዮጵያ ውስጥ ስትደበድብ ሆኖ ሁለቱ ነው ሲደበድቡ አየሁ። ሰራተኛ ናት አሉ ምናምን ነገር አይታችሁ እኮ ነው ቪዲዮውን ብዬ እኮ ነው። ሲደበድቧት እናያችሁ እንኳን
በህግ ተይዘው ነበር። ያው የኢትዮጵያ ህግ ታውቃላችሁ፣ አይሰራም። ምንም ይሰራ ህግ አለ? ቢሰራንም ኑሮማ እንደዛ ተደብድበው ሰው እየገደሉ በዋስትና አይፈቱም ነበር። ፈቷቸውም ነበር ሰው የሚገሉት ህግ ቢኖር እውነት ለመናገር እና ኧረ ወይኔ ወይኔ የሚገርም ነው የሚገርም። ስብሓንላህ ስብሓንላህ ላኢላሃ ኢለላህ ወለውላ ቁወተ ኢላ ቢላሂል አዚም። እኔ በጣም ያዘንኩት በሰዓቱ ማለት ነው። ተሰማኝን አለቀስኩ። ጋይስ አልቀስሽ ወጣልኝ፣ ሰይጣኑ ወጣልኝ፣ ሀዘኑ ምኑ ምኑ ድንጋጤው። የሚገርማችሁ ነገር እንዲህ ሳይ ስልኬ ላይ እንዲህ በቪዲዮ እንትን ብሎ ማለት ስክሮል እያደረኩ እያየሁ እንዲሁ መጠጥ ስል ምንድን ነው ብዬ ያል ግማሽ ከደረስኩ በኋላ ደግቼ ስልኩን ራሱ የጣልኩት የራሴን ስልክ ማለት ነው። ትረፍ ብለው ነው ራሱ የተረፈው ከግንብ ጋር ሳላጋጨው እና ምን አለ ብንተዛዘን ወጀዐለ በይነኩም መወደተ ወረህማ ነው የሚባለው በቁርአን እንኳ ጋይስ። እሱ ለጋብቻ ለሚጋቡት ብቻ አይደለም የቁርአን ትርጉም። ምን አለ መወደትን ውዴታን ራህማ እዝነትን ቢኖረን ብንዋደድ ብንተዛዘን ምን አለ ጋይስ? ላኢላሃ ኢለላህ። ምንድን ነው የሚሻለን ግን? ምንድን ነው የሚሻለን? አሁን ይህኔ የዛ የሟች ቤተሰቦች እየፈለጉ ይሆናሉ። እናቱ ጨርቋን ጥላ እያለቀሰች ይሆናል። ምንም ክፉ ቢሆን እናት ልጅ ለእናቱ ክፉ አይሆንም። ልጅ ለእናቱ ክፉ ቢሆንም እናት ቆርጣ ቆርጣ እህኔ ቤተሰቦቿ አብደዋል። እህኔ የሚገቡበት ጠፍቷቸዋል። እህኔ በቃ ምን አለ አንደኛውን አካሉን እንኳ አግኝተነው አንደኛውን ሙቷል፣ አንዴ ሙቷል። በቃ ቢያንስ ሬሳውን እንኳን አግኝተን ብንቀብረው ይላሉ ብለው ነው የሚያለቅሱት። እርግጠኛ ነኝ እንዴት የቀጠለ ነው ያለው። አይ እናት እናት ግን እንዴት ሰዋል? ያ አላህ። በተለይ ደግሞ እኮ መቼም የማይጠፋ ቁስል ነው። መቼም የማይጠፋ ቁስል ነው። ወላሂ አልዓዚም የማይጠፋ ቁስል እንደው ታውቃላችሁ፣ ሞት ያለ ነው። ሞት ያለ ነው። አንድ ጊዜ በቃ ሞተ ብላችሁ ታለቅሳላችሁ፣ ይወጣላችኋል። ታፍናችሁ ምን ብላችሁ ይወጣላችኋል። በቃ ተይዛችሁ ምን ብላችሁ እንዲህ አልቅሳችሁ ይወጣላችኋል። አሟሟት ግን ይለያያል። የሰው ልጅ አሟሟቱን ግን ይለያያል። ላይ አሟሟቴን አሳምርልኝ ነው። አሁን በየቪዲዮን ባየችው ቁጥር እናቱ ይሄ ቪዲዮ አሁን ስንት ጠላት ይኖርባቸዋል፣ ይላከላቸዋል። እንደዚህ ነው ይባላል። ያን ቪዲዮ ባየች ቁጥር እናት 1 2 3 4 ሞት አይደለም የምትሞተው፣ ሁሌ የምትሞተው ሁሌ። እውነት ለመናገር ቪዲዮውን ባየች ቁጥር በቃ እንደዛ ነው። እንደው ሱብሃንአላህ እኔ በጣም ነው ያዘንኩት። የምር ሙስሊም ከሆነ አላህ ጀነት ይበለው። እውነት ለመናገር የዚህኛውን ዱንያ በእንደዚህ አይነት ሁኔታ ከተሰናበተ የዛኛውን ሀገር አላህ ያሳምርለት። ምንም ያክል ዱንያ ላይ ተሰቃይቶ በሚሞትም ዱንያ ነው ዋናው፣ የአኬራ ነው። አኬራውን አላህ ያሳምርልን እና ገስ እኔ እንጃ ገጠር ወንድም ምናምን ካላችሁ ወንድሞቻችሁ ወይ ባሎቻችሁ ገጠር ካሉ ተጠንቀቁ። በተሳስቶ አሳሳችን ያያዝልን ያያዝላቸው እና ዱዓ አርጉ፣ ጸሎት አርጉ። እስኪ ጋይስ ሰላሙን ያንጣልን። ቢያንስ እዚህ እንኳን መጣላቱን እንኳን እንጣላ፣ ግን እዚህ ደረጃ ባንደራረስ፣ መገዳደሉ ደረጃ ባንደራረስ። ሰው ላይ ተጣልቶ ተኮራርፎ ይቀመጥ ወይ ደግሞ አይነጋገርሽ እንዲሁ መግደሉ ምን አመጣው? የሰው ልጅ የረከሰበት ዘመን ደረሰን። የሰው ልጅ በግ ይመስል ዶሮ ይመስል ለዶሮ እንኳን እንደዛ ዶሮ እንኳን አርዶ ለመብላት ሐላል ሆኖ ስንት ሰው ይሳሳል። ስንት ሰው ማረድ እየቻለ አላርድም የሚል ሰው አለ። ስንት ሰው አለ። 2 3 በቃ ለሰው ግን ረከሰ የሰው ልጅ። ያ ኢላሂ መጨረሻ
እና የዛሬው ቪዲዮ ይሄን ይመስላል ጋይስ። በጣም ነው ያዘንኩት። የእናንተ ምን ተሰማችሁ? ምን ሳላችሁ? ሀገራችንን ሰላም ያርግልን፣ ሰላም ይናፈቀን፣ ሰላም ይመልስልን፣ የድሮዋ ኢትዮጵያ ትመለስልን፣ ህዝቦቿ ሰላም የሚሆኑበት፣ በሰላም ወጥተው የሚገቡበት። ይምር ሀገራችን በቃ ጠፍቶ የሰው ሀገር ተከትሎ መጥቷል እንዲህ አይነቱ ነገር እና ባላችሁ ነገር ክርስቲያኖችም ጸሎት አድርጉ፣ ሙስሊሞችም ዱዓ አድርጉ እና በዚህ ልሰናበታችሁ ጋይስ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ቤተሰብ የሆኑ አበረታቱኝ። ባይ ባይ።